መቼም ባላይ አትመኝ ማትለንጂ ሌላ ገላ ሌላ ገላ አትመጪማ ገና ገና። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። አረ ቡቡና ቅመሟን ያየ ሰው ዛሬ ደግሞ ሀይሚዬ ተጠልፋለች። ቡራዬ ብቻውን መጥቷል ቲክቶክ ላይ። እንዴ ሀይሚዬስ ብቻዋን መታል ነበር እንዴ? ጋይስ ማን ነው ምን የፎቸረው ነው ሀይሚዬን የሚጠልፋት? ማን ነው ጆግ ነው? እና ዛሬ ቡራ ቲክቶክ ላይ መጥቷል። ሀይሚዬም መታለች። ሰው ማንም አይጠልፋትም። ሀይሚ ተጠለፈች እያላችሁ ቪዲዮ የምትሰሩ ሰዎች ግን ጤናኞች ናችሁ? እንዲያው በቃ ሀይሚ ስጠፋ ጭር ሲል ደስ አይላችሁም አይደለ? የሆነ ርዕስ ፈልጋችሁ መታችሁ በቃ ኦ ማይ ጋድ። እኔ ደግሞ እውነት መስሎኝ እውነት መስሎኝ ገብቼ ሳይ ውስጥ ያለው ሌላ ነው፣ ታምሌል ላይ ያለው ሌላ ነው። አይለ ነገሩ ይመቻችሁ ይመቻችሁ። ዝም ስላለች ነው። አሁን መታ ታንጫጫችኋለች። በአንድ እግሩ ነው የምታቆሙ ምድሩም ማለት ነው። እስከዛው ድረስ ያው ይመቻችሁ፣ ምንም ማድረግ አይቻልም። ግን ሀይሚና ብሩኬ በጣም ተናፍቀዋል። ይኸው እንደምታዩት መካከል ላይ ያለው ክፍተት በቃ በዚህ ሰሞን ውስጥ እንደዚህ ነው። እንደዚህ በቃ ዋና መስሎ ይታየኛል። ኦ ማይ ጋድ የምር ናፈቆኝ እውነት ስገባ ስወጣ በዛ ላይ በአሁን በእንትና ሰርግ ማለት ነው ብሩኬ ብዙ ደስታ የለውም። ለምን እንደሆነ አላቅም። ያን ያክል እንደተጠበቀው አይደለም። እንዴት እንደሆነ አላቅም። ብቻ በመካከል ምን እንዳለ በመካከል ስላችሁ ያኔ ብዙ ነገር ያስከፋው ነገር ያለ የሚመስለኝ ሳስበው ማለት ነው። ምን እንደሆነ ባላቅም በዛ ላይ መሌ ቆሌውን ገፈፈው። በዛን ሰዓት ስለ እናቱ በጣም ብዙ ነገር አስቧል እንደምታዩት በዛን ሰዓት በትላንትናው ሰዓት። ከዛ ውጭ ግን ዛሬ ደግሞ የሚያሳዝን ነገር ይዞ መጣ። ታምራትን እንግዲህ እየዘፈነ ከዛ ምን ይላሉ ሰዎች? ሀይሚ ተጠለፈችበት። ሀይሚ ስለተጠለፈች ነው እንዴ? ማንም ይጠልፋት? ማን ጀግና ምን የቆጠረው? ከነዛ ሁሉ ሶስት ጎረምሳ አራተኛው ጎረምሳ አላየነውም። ለሰርጉ እናየዋለን ብለን ነበር አላየነውም። ወይኔ መሌኮ እናቴ በቀጥታ ስርጭት ፕሮግራሙ ይተላለፋል ታውታላችሁ ብሎ አስቸክሶብን ጭራሽ ጥፍት። ረኛማ ቅመሞቻችንም ማለት ነው ቅመሟና ንጉስ ቶሎ ተጋቡ ብለንማ እንደዚህ አንቸክሳቸውም። እግዚአብሔርን መስራት አለባቸው። ሰርተው ልክ እንደ አብርሃም ዝጥጥ ብለው መጨረሻ ላይ አንዲት ሰው ካሁን በኋላ ቀለበት አርግ ፍቅርህን ግለጽ አንድ ብላችሁ ብጽፉ ኮመንት ስር ወይውላችሁ የጨረቃ ፋሚሊ ሁላችሁም ማለት ነው። ሌላው ሰው ይጻፍ ምንም ችግር የለም። ግን ሌሎቻችሁ ጭራሽ ማለት የለባችሁም። አንደኛ መሌ ነግሯችኋል። አሁን ትክክለኛ ማስረጃው ማለት ነው። እናንተ አሁን ትክክለኛ ማስረጃ የምትሉት ብሩክ አሁን ቀለበት አርጎ የኔ ፍቅርም እንዲል ነው አይደል የምትፈልጉት? በተለይ በትላንትናው በሰርጉ ላይ ሰርጉንማ እንኳን አረገችው ሀይሚ እንኳን ቤሎ ለበሰች። እንደው ሙሽዬ ማንኛው ልጅሽ ነው የሚዳራው ስትባል ሙሽዬ የሩቁ ምን አስፈልጋት ቶሎ ብላ የብሩኬን ታሳያለች። ከዛ በኋላ ደግሞ ሁለተኛ መዳር ስላለበት ይዳራል ይባላል። የዋናው ጊዜ ማለት ነው። ለምን አሁን የሀይሚ ማለት ነው ቬሎዋ ለብሳ በጣም ገኖ ነው የታየው። የመሌ እኮ የዚያን ያክል አልተጋነነም። ፖስት ሲደረግ ራሱ እንደውም የጨረቃ ፋሚሊ የተወሰነ ሰው ነው እየፖስተው እያንሸራሸረው ቲክቶክ ላይ የነበረው። የእነሱ እኮ በቪዲዮ በቅንብር አልቀረም በምን አልቀረም። እንግዲህ የተሰራው ለቀልድ ነው። አስባችሁታል? ለቀልድ ስላችሁ ለፍራንክ ነው የተሰራውና እይታው ራሱ በጣም ደስ የሚል ነው። አቤት በዚህ ልክ ግን የሀይሚና የብሩኬን የሰርግ ቪዲዮ የሚፈልግ ሰው ነበር ነው ያልኩት። እኔ የምሬ ነው የምላችሁና እንኳንም አረገችው ቀድማ ማለት ነው ሀይሚ። በዚህ አጋጣሚ ለሙሽዬ ክብር ይሆናታል ብዬ አስባለሁ። ምክንያቱም እንደውም ሁለት ሙሽራ ጨምራበት ቢሆን ምክንያቱም ከብሩኬ ጋር ሀሰንን አድርጋው ቢሆን ከሀይሚ ጋር ማሂ ኖራ ቢሆን ቢያሽቃብጡ በኢየሱስ ምርጥ ፕራንክ ምርጥ ቪዲዮ ነበር የሚወጣላቸው። እኔ ወንድሙን ነበር ያልኩት። ወንድሙ ያው እሱን ለማሳመን ነው ያን ያህል እሱ እንደዚሁም አምኗል። ግን ደግሞ ሞር በሱ በኩል ሀሰን ቢኖር በሷ በኩል ማሂ ቢኖሩ ወይኔ ማሂም አንደኛ አሽቃባጭ ነበረች በነገራችን ላይ ማለት ነው። ታሞቀው ነበረ እግዚአብሔርን። እና ቅድም ላይ ደግሞ ሰርጉ ጋር ያሄዳችሁ ሰዎች አዘንኩባችሁ ምናምን ብዬ ኧረ ተይ ሲስ በመካከላችሁ አትግቢ ብላችሁኛል። እውነቴን ነው። እንዴት ሰው አብሮ እየበላ እየጠጣ ለምን በቡና አይሆንም? እንኳን አይደለም ቅርቱ እንኳን ባሁኑ ደግሞ ኮራ ብሎ ነው ወጥቶ የተናገረው ራሱ መሌ ማለት ነው።
ሲቀጥል ደግሞ እንዴ ኧረ እንደው በዚህ ልክማ እንደዚህ እንትን አትበሉ። ሞራል የሚባል ነገር ለበዓል ራሱ ስንት ጓደኞቹን እየወሰደ ይጋብዝ የለ እንዴ? ለበዓል እንኳን ማለት ነው እንኳን አይደለም ለዚህ ለነሱ ተብሎ አይደል የሚደገሰው ሲጀመር ማለት ነው። እና አይበቃም ምናምን ብላችሁ ኮመንት ጽፋላችሁ። ያያችሁ አትመስሉም የሰው ጓዳ ወይ ብቻ ችግር ነው እንደው ችግር ነው ያበሻ ነገር። ለማንኛውም ገና እኮ ቪዲዮ አልተለቀቀም። ግርግር ምናምን እንዴ እውነት ደስ ይላል። በሴቱ በኩል ግን ብሩኬን ይጠልፋሉ ያላችሁ ሴቶቹን እሱን አድንቄያችኋለሁ። አረ ምንም እንኳን የሚጠልፍ የሚያይም የለ ብላችኋል። እሱን አድንቄላችኋለሁ። ሃይሚ ተጠለፈች ያላችሁትንም አልደገፍኩም። እሱ ያለችው ከናኒ ጋ ነው። ከናኒ ጋ ነው ጭፈራውን ያስነካችው። ናኒና የናኒ እናት በጣም ነው ያማረባቸው። በዚህ አጋጣሚ እዚህ ጋር አድርጊያቸዋለሁ መጨረሻ ላይ እዚህ ጋር ያው የብሩኬና የቅመሟ ዘፈኑ ያው የታሜን ዘፈን በጣም ደጋግሞ ይዘፍነዋል ብሩኬ። እርግጠኛ ነኝ ዛሬ የሆነ ሰው ፕራንክ አድርጎታል። በጣም አጨልሎታል። ወይ ሃይሚ ናት ያጨለለችው ወይ የሆነ ሰው አጨልሎታል ብዬ ነው የማስበው። በእርግጠኝነት ባልሆንም እንግዲህ እንደዛ ይመስለኛል። ሃይሚ ትመስለኛለች የምታደርገው ማለት ነውና ተክዞ ነው ያለው። እንደዛ ይመስለኛል እንጂ ሃይሚ ተጠልፋበት በፍጹም አይደለም። ማን ሞኝ የደፈረው ነው እሱን የሚጠልፈው? እሱ እያለ እንዴ ቀላል ሰው አድርጋችሁታል ብሩኬን እናንተ። እንዴ በሚስጥር እኮ ነው ባለቤቱን የሚንከባከበው በሰኩሪቲ። እንዴ ሚዲያ ላይ ወጥቶ ስላሽቀበጠ ነው እንደሌላው ወንድ ምናምን ልክ እንደ ኤፍሬም ፍቅረኛ አርግዛለች ሲባል ደፋ ቀና ማለት ነበረበት በባዶ ሜዳ። እዲ ሃይሚ እንኳን አረገዝኩ ብላው ስትመጣ ማለት ነው እንዲህ አይነት ጨምላቃ ነገር አታወሪብኝ ነው ያለው ብሩክ ማለት ነው። እንዲህ አይነት ጨምላቃ ነገር በጥፊ እንዳልልሽ ነው ያላት። እና ሃይሚ ራሱ ታውቃለች የሱን ባህሪ ማለት ነው። በትናንትናው ራሱ በሰርጉ እንዴት በቃ እንዴት ለሞራሉ አልተጨነቀም ምናምን ብለን ነበረ። ግን እሷ ታውቃለች ሁሉንም ነገር ጸባዩን ታውቃለች። እኔ አሁን ብሩኬ ልታነቅ ነው ብለው እንኳን አሁን መጥቶ ቀለበት ያደርግልኝም ብላችሁ እርፍ ቁጭ ለምን ቀለበት ያደርጋል ከበዓል በኋላ ከወንድሙ ጋር ምናምን ብዙ ሰው ነበር የጠበቀው። አናታችንን ብላ ቁጭ በአንድ ጊዜ በአንድ ቪዲዮ ማለት ነው። እና አንዳንዴ ሀሳቧና ርዕሷ ማለት ነው እኔ እንጃ ስማርትነቷ በጣም ይገርመኛል። ቀድማ ከወዲሁ ተመልካቹን አፉን አዘጋችሁ በስንት ነገር ከፋሲል ጋር በሰራችሁ በሉ በአሁኑ በቀለበቱ በሉት ምንም አይነት ሀሳብ እንደሌለው እኮ ነው ያሳየችው። በጣም ይገርማል። እኔ ይሄ ጭንቅላቷን ሳላደንቅላት አላልፍም። የሃይሚ የናኒ እናት እንግዲህ እዚህ ጋር ናኒ ከእናቷ ጋር እኩል ናት ናኒ ማለት ነው። ሽብርቅ ብለው እንደዚህ ሞቅ ብለው ነው ሰርጉ ጋር የሄዱት። ሰርጉ ጋርም ያሉት ልክ እንደዚህ እንደነ ናኒ ናቸው። ማማ እኔ እኮ ሃይሚ የምትገርመኝ ማለት ነው ከእናቶች ጋር እናቶች ትመስላለች፣ ከልጆች ጋር ልጅ ትመስላለች። አሁን እዚህ ጋር እስኪ ይዋት ትልቅ ሰው አትመስልም? ደግሞ የመጀመሪያ ልጅ ነው የምትመስለው። እሺ ወይ ፈጣሪ ትግስት ስጠኝ። እና እቺ አሁን የናኒ እናት ናት። ለእናቶች ረጅም እድሜ፣ ለእናንተም ሰርግ እንደዚህ አበባችሁ ያሳየን። እስከዛ ድረስ ስሩ፣ መስራት አለባችሁ። የናኒ ሚስትም አሁን ተመራቂ ናት። የሃይሚዬ ደግሞ ይመረቅ አይመረቅ የምናውቀው ነገር የለም። ከቅርብ ጊዜ በኋላ ስለ ትምህርት ቤቷ ሰኩሪቲ ሆናለች ሃይሚዬ ማለት ነው። ግን ያም ሆኖ ይህ ግን ሰው ስለሚያስጨንቃት ነው ብለን የምናስበው። ትምህርቷን በፍጹም ትተዋለች ብለን አናስብም። እንግዲህ ናኒ ቀጣይ አመት ተመራቂ ናት። አሁን ሊያልቅ አይደል ዓመተ ምህረቷ፣ ቀጣይ አመት ተመራቂ ናት። ከዛ ደግሞ እንግዲህ የሷን ሰርግ እንጠብቃለን ማለት ነው። እኔ ግን ብሩክና ሀብ እንትናቸውን ሰርጋቸውን አንድ ቢያደርጉት ደስ ይለኛል። ምክንያቱም ሙሽዬ ስንት የትልፋ የወንድ እኮ ከባድ ነው እውነት። የሴት ይሻላል እውነቴን ነው የምላቸው። ሴት አሁን መጥቶ ይወስዳል። የወንድ ግን በጣም ይከብዳል ድግሱ ማለት ነው። የወንድ ድግስ ከባድ ነው። የሴት ትንሽ ቀለል ይላል። ገባችሁ? እና ለስንት ሰው ደግሳ ትገፋዋለች። ስራው ከባድ ነው። ያኔ ኢኮኖሚውን ሳይሆን ስራው በጣም ይከብዳል። ብቻዋን ነች ደግሞ በዛ ላይ ሰራተኛ ቢኖራትም ባይኖራትም ይከብዳል። ብቻ ማሰቡ በራሱ በጣም ከባድ ነው የሚሆነው። ሰው ብሩክና ሀብ ስትጋቡ ሰርጋችሁን በአንድ ቀን አድርጉት። በቃ የፈጀውን ይፍጅ። ምናልባት ሀብ ቸኮል ሊል ይችላል። ምናልባት አላቅም። የምትጠብቅም ከሆነ መጠበቅ ብቻ አንድ ላይ ብታደርጉት የተሻለ ነው ብዬ አስባለሁ፣ በእኔ በኩል ማለት ነው። በቤተሰቦች ደግሞ እንግዲህ እናንተ ታውቃላችሁ። እዚህ ጋር ደግሞ ሰሞኑንማ ምንም ኧረ በስማም ሰሞኑን የሚወጡ ፍቅር ትናንትና በሀዩ ስደመም፣ ዛሬ ደግሞ በናዲና በሚፍታህ ፎንቃ ይዞት እንደዚህ ገረመኝ።
ኧረ ተው ለኛ ማስቡ እንዲ ስራችን እንስራበት እንዲ አሁን አንተ እንዲ ቀና ብለህ እንዲ አይኗን እያየህ እኛ ምን ይሰማን እስኪ ምን እንሆን እኛ ይሙቀን ይብረደን ተው እንጂ አንተ ጥሩ ሰው አልነበርክ እንዲ ተበላሸህ እንደው አሁንስ አንተም ተበላሽ ለነገሩ ሰው የግራ ጎኑን ሙሉ ሰው ሲያገኝ ነው የሚበላሸው የሚባለው እና ብዙዎቻችሁ ኒካ ሳታረግ ለሴት ትነካለህ ትሉታላችሁ እሱ ኒካ የሚያርግባት ሴት ላይ ነው በነገራችን ላይ እንደዚህ የሚያርገው ሚፍታህ በጣም ስርዓት ያለው ወንድ ነው ከእስልምና እምነት በጣም ነው ማለት ሌሎችም ስርዓት አላቸው ግን የሚፍታህ ይለያል እውነቴን ነው ማየት ትችላላችሁ ከማንም ሴት ጋር ገጥሞ እኔ አይቼው አላውቅም ለመጀመሪያ ጊዜ አሁን እያየሁት ያለሁት እንጃ ከሀይሚ ጋር ብቻ ነው ገጥሞ ራሱ ያየሁት ማለት ነው እንጂ ከሁሉም ሰው ጋር ሲሄድ አይነካካ ምን አይል እንደውም የእንትን ማን ነበር የማዳም ቅመሞች አትለጣጠፉ ብለው ትናንትና ፖስት አድርጎ ወይኔ አፕሬሽት አድርጎ ቲክቶክ ላይ ኦ ማይ ጋድ እንደ ሃይሚና እንደ ብሩኬ ሆኖ አትለጣጠፉ አረ ሃይሚና ብሩኬ መለጣጠፍ ደስ የሚል አለጣጠፍ ስለሆነ እንጂ እነሱም ይለጣጠፋሉ ግን ደስ የሚል አለጣጠፍ ነው የሚለጣጠፉት እነሱ ሞ ያኔ እንደዚህ መላላጥ ምናምን አለ አንዳንዶቹ አወቅን ብሎ ከንፈር መላላጥ ምናምን እንደዛ ነገር እነ ብሩኬ ጋር አይሰራም ይሄ ነገራቸው ነው ደስ የሚለው ህዝቡን ራሱ እንጂ መለጣጠፍማ ይለጣጠፋሉ ብሩኬ ራሱ ሃይሚን ሳይደገፋት መሽ ይቆማል አስችሎት ነው እንደሚቆም አይቆምም ሲጀመር ማለት ነው ሲጀመር ብሩኬ ማንንም አጠገቡ ካለ የሆነ ደገፍ የማለት ባህሪ ያለበት ማለት ነው ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ባይ ባይ